ወደ እግዚአብሔር ቤት ስትመጡ ከእግዚአብሔር የምታገኙትን ጥቅም ብቻ አፍልታችሁ እንዳትመጡ። የምታገኙትን በረከት የምታገኙትን ሕይወትማ ማን ይወስድባቸዋል? የሰዎች የክፉ ሰዎች ቅናትም አያስቀርባቸውም። እሱ ሌባ የማይሰርቀው ሀብት፣ ብልህና ዝገት የማያበላሸው ሀብት ነው። ስለምታገኙት ጥቅም ሳይሆን አንዳንድ ጊዜ ስለ ጉዳታቸውም አስቡ። አባቶቻችን ስለ እግዚአብሔር ሀገር አልባ ሆነዋል። ካደጉበት ከኖሩበት ሀገር ተነቅለው ተሰደዋል። በዱር በገደሉ ኑረዋል። ቅጠል በልተው ድምፅ አራዊትን፣ ግርማ ሌሊትን፣ ጸባ አጋንንትን ታግሰው በብዙ ጭንቅና መከራ ውስጥ ተቅበዝብዘው ኑረዋል። አንዳንዴ ስለ እግዚአብሔርም የምንቀበለውን መከራ ማሰብ እጅግ መልካም ነው። ልባችን እንዲዘጋጅ፣ እንዳንደነግጥ፣ ከእምነት ዓለም እንዳንፈናቀል ያደርጋል ወገኖች። እንደውም ወደ ክርስትና ስትመጡ ወደ መከራም እየተጋበዛችሁ ነው። ቅዱስ ጳውሎስ እኮ ልጁ ጢሞቴዎስን መከራ ተቀበል ብሎ እኮ ጋብዞታል። መከራ ይጋበዛል በክርስትና። ለምን? ቤተ ክርስቲያን የተመሰረተችው አደጋው ላይ መስቀሉ ላይ ስለሆነ ያለ መከራ አትኖርም። መከራም ደግሞ ጥሏት ሳይቀርም መከራ ያሸንፋትም ወገኖች። በሐዘን ውስጥ በመከራ አየሁት እግዚአብሔርን ከእኔ ጋራ